የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያደርጉትን የኢኮኖሚ ጫና ወደ አዲስ የታሪክ ምዕራፍን በማሸጋገር ከቴህራን ጋር ዋናቸውም የንግድ የባንክ ወይም የነዳጅ ልውውጥ በሚያደርጉ ሀገራትና ተቋማት ላይ ከባድና ወደ ኋላ የማይመለስ የኢኮኖሚ መዘዝ እንደሚያመጡ ይፋዊ ማስጠንቀቂያን ሰጥተዋል። የአዲስ ውሳኔ በዓለም አቀፍ የፋይናንስ ታሪክ ውስጥ እጅግ ጠንካራ ከሚባሉት የኢኮኖሚ ከበባዎች አንዱ ሲሆን ዓላማውም የኢራንን የውጭ ምንዛሪ ፍሰት ሙሉ በሙሉ በመግታት ሀገሪቱን ከዓለም አቀፍ የንግድ መስመር ሙሉ በሙሉ ማግለልና ማንበርከክ እንደሆነ ተነግሯል። ፕሬዝዳንት ትራምፕ በቅርቡ በሰጡት መግለጫ ማንኛውም ሀገር ለቴህራን የኢኮኖሚ የህይወት ገመድ ለመዘርጋትን ከሞከረ ከአሜሪካ ግዙፍ ገበያና የዶላር ስርዓት ውጭ እንደሚደረግ በማስመር ለአጋሮችም ሆነ ለተፎካካሪ ሀገራት ጥብቅ የሆነን ቀይ መስመር አስምረዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካን አዲስ የዛቻ ማዕበልና የኢኮኖሚ ጫና ህገወጥ የኢኮኖሚ ሽብርተኝነትና በሰብአዊነት ላይ የሚፈጸም ወንጀል ነው ሲሉ በጽኑ አጣጥለውታል። አራግቺ በሰጡት ይፋዊ ምላሽ እርምጃው አሜሪካ ያለችበትን የውስጥ የፖለቲካ ውጥረት እያደገ የመጣውን የሀገር ውስጥ የብድርና የኢኮኖሚ ቀውስ ለመሸፈን የተደረገም አላስፈላጊ ጥረት እንደሆነ ገልጿል። ኢራን ቀደም ሲል ለበርካታ አስርተ ዓመታት ሲጣሉባትን ማዕቀቦች የመቋቋምና የራሷን የጥቁር ገበያ ንግድ መደላድሎችን የመፍጠር ሰፊ ልምድ እንዳላት በመጥቀስም የአሜሪካው አዲስ ዛቻ የቴህራንን ህልውናና የፖለቲካዊ ውሳኔ ሊቀይረው እንደማይችል ለዓለም አቀፉ ማህበረሰብ አስታውቀዋል። የአሜሪካው አዲሱ ስትራቴጂ የቀደሙት ማዕቀቦች ያላመጡትን ውጤት ለማስመዝገብ ያለመ ቢሆንም በቴህራን በኩል የተሰጠው ምላሽ ግን የነቃ የመከላከልና የማጥቃት ዝግጅት እንዳለ ነው የሚያሳየው። የኢራን መንግስት የትራምፕ ዛቻዎችን እንደ ስነ ልቦናዊ ጦርነት በመቁጠር የሀገሪቱን የኢኮኖሚ መዋቅር ከመቼውም ጊዜ በላይ ከምዕራባውያን ተጽዕኖ ነፃ ወደሆኑ አማራጮች ለማዞር እየሰራ እንደሚገኝም አስታውቀዋል። አራግቺ የዋሽንግተን አሰራር ዓለም አቀፍ ህግንና የሀገራትን የሉዓላዊነት መብት የሚጋፋ በመሆኑ አሜሪካ በዚህ አካሄዷ የዓለምን ኢኮኖሚ ሰላም አደጋ ላይ እየጣለች ትገኛለች ሲሉ መክሷል። በሁለቱ ሀገራት መካከል የተፈጠረው ይህ የከረረ ፍጥጫ በምስራቁ ዓለምና በምዕራባውያን መካከል ያለውን ክፍተትም የበለጠ ያሰፋዋል ተብሎ ተገምቷል። ትራምፕ የኢራን ነዳጅ ኤክስፖርት ወደ ዜሮ ለማውረድ የያዙት እቅድ የዓለምን የነዳጅ ገበያ ውጥረት ውስጥ የከተተውም ሲሆን የምዕራቡ ዓለም ሀገራት ኩባንያዎችም በቴህራን ላይ በተደቀነው አዲስ ማዕቀብ ምክንያት ስጋት ውስጥ ወድቀዋል። አሜሪካ ማዕቀቡን በተግባር ለማዋል የሚያስችሏትን የክትትል ዘዴዎች ማጠናከሯን ብታስታውቅም የኢራን የፋይናንስ ተቋማት ግን ከምዕራባውያን ቁጥጥር ውጭ የሆኑ ሚስጥራዊ የገንዘብ ዝውውር መንገዶችን ቀድመው ማዘጋጀታቸው እየተናገሩ ነው ያሉት። በዚህ የኢኮኖሚ ጦርነት ውስጥ ደግሞ ዋሽንግተን የዶላር የበላይነት እንደ ዋነኛ መሳሪያ እየተጠቀመችበት ነው የምትገኘው። በዓለም አቀፍ የባንክ ዝውውር ስርዓት ላይ አሜሪካ ያላትን የበላይነት በመጠቀም ከኢራን ጋር የሚሰሩ ማናቸውም አካላት ማገድ የምትችልበት አቅም ቢኖራትም የአካሄድ ግን በረዥም ጊዜ ሂደት ሌሎች ሀገራት ከዶላር ውጭ የሆኑ የፋይናንስ ስርዓቶችን እንዲፈጥሩ መንገድ እየከፈተላቸው ነው ያለው። የትራምፕ አስተዳደር በኢራን ላይ የደቀነው ይህ የኢኮኖሚክ ዲዳይ ተብሎ የተገለጸው ማስጠንቀቂያ የዓለምን የኢኮኖሚ መልክ የሚቀየር አዲስ መልክ ሊያስይዝ የሚችል አደገኛ እርምጃ እንደሆነም እየተነገረ ነው ያለው። የሚያሳየው መስላችሁ ሁለቱ ሀገራት ወደማይመለስ የኢኮኖሚ ፍጥጫ መግባታቸውን ነው። አሜሪካ ኢራንን ሙሉ በሙሉ ለማንበርከክ የመጨረሻውን የኢኮኖሚ ካርድ ስትመዝ፣ ኢራን በበኩሏ ከቻይና ከሩሲያና ከአጎራባች ሀገራት ጋር ያላትን ህብረት በመጠቀም ይህንን ማዕቀብ ለማክሸፍና የኢኮኖሚ ህልውናዋን ለማስጠበቅ የሞት ሽረት ትግልን ለማድረግ ትገደዳለች። ይህ ኃይል ሚዛን ፍልሚያም በዛሬው የመሰናዶአችን ቆይታ በዝርዝር እንመለከተዋለን። የምስራቁን ዓለም የጂኦፖለቲካ አስተላለፍ ሙሉ በሙሉ እንዴት ነው ሊቀይር የሚችለው? የተባበሩት አረብ ኤምሬትስ የገባችበት ይኸው የኢኮኖሚ ማዕቀቦች ፍልሚያ ምን አይነት ውጤት ይኖረዋል? ቻይናና ሩሲያስ በምን መልኩ ያስተናግዱታል? ከአሜሪካ ጋር እጅግ ግዙፍ የሆነ የንግድ ልውውጥ የምታካሄደው ቻይና በዚህ ማዕቀብ ምክንያት ወደ ምን አይነት እርምጃ ልትገባ ትችላለች? ሩሲያስ የሚለውን በዝርዝር እያነሳን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ታስቀምጡልን እንደወትሮው እየጋበዝኩኝ ከተከታይ አጭር መሸጋገሪያ በኋላ ተመልሼ ስመጣ ዝርዝር ጉዳዮችን የማጋራችሁ ነው የሚሆነው። በድጋሜ አብራችሁን ቆዩ። በፋርስ ባህረ ሰላጤ አካባቢ የተከሰተው አዲስ የደህንነትና የፖለቲካ ለውጥ የኢራንን የኢኮኖሚ ህልውና እጅግ አደገኛ ደረጃ ላይ ጥሎታል። የተባበሩት አረብ ኤምሬትስ በግዛቷና በስልታዊ ቦታዎቿ ላይ ለተተኮሱት ሚሳኤሎችና የድሮን ጥቃቶች ኢራንን በቀጥታ በመክሰስ ከቴህራን ጋር የነበራትን የንግድ የባንክና የፋይናንስ ግንኙነት ላልተወሰነ ጊዜ ማገዷን ይፋ አድርጋለች። ይህ የኤምሬትስ ውሳኔ ለኢራን እጅግ መራራና ገዳይ ምት የሚሆንበት ምክንያት እንዳለ እየተጠቀሰ ይገኛል። እሱ ደግሞ ዱባይ ለበርካታ አስርተ ዓመታት የኢራን ዋነኛ የንግድ የሸቀጦች ማስገቢያና
የዶላር ማዘዋወሪያ ወይም ላውንደር የማድረግ ማጠቢያ ዋና ማዕከል ሆና የቆየች ሀገር በመሆኗ ነው። ይህ የኤምሬትስ ድንገተኛ የንግድ በር መዘጋት ኢራን ከዚህ ቀደም ተጠቀምባቸው የነበሩትን ህጋዊና ህገወጥ የፋይናንስ ማስተላለፊያ መስመሮች ሙሉ በሙሉ እንዲዘጋ አድርጓል። የዱባይ የባንክ አውታር በመዘጋቱም ቴህራን የምትፈልገውን የውጭ ሀገር ገንዘብ ለማግኘት የነዳጅ ሽያጭ ገቢዋን ወደ ሀገር ውስጥ ለማስገባትና አስፈላጊ የሆኑ የኢንዱስትሪ ቁሳቁሶችን ለማስመጣት የነበራትን ብቸኛ ደህንነቱ የተጠበቀ መንገድ እንዲቋረጥ አድርጓል። ቀደም ሲል የኢራን ነጋዴዎች በዱባይ ኩባንያዎች ስም በመጠቀም የምዕራባውያንን ማዕቀብ ያልፎ የነበረ ቢሆንም የአሁኑ የኤምሬትስ ውሳኔ ግን ያንን ክፍተት ሙሉ በሙሉ እንደደፈነው ተገልጿል። የተባበሩት አረብ ኤምሬትስ ውሳኔ የመጣው ከአሜሪካው ከፍተኛ ጫና ወይም ማክሲማም ፕሬዠር ፖሊሲና ከቀጠናው የደህንነት ስጋት መጨመር ጋር ተያይዞ ነው። ኤምሬትስ በግዛቷ ላይ የሚፈጸሙ ጥቃቶች የሀገሪቱን የቱሪዝምና የፋይናንስ ማዕከልነት አደጋ ላይ እንዳይጥሉት በመስጋት ከኢራን ጋር ያላትን ግንኙነት ማቋረጥ ብቸኛው መፍትሄ እንደሆነ አምናበታለች። ይህ እርምጃም የኢራን ነጋዴዎች በዱባይ የነበራቸውን በቢሊዮን ዶላሮች የሚያንቀሳቅሱ ኩባንያዎችና የባንክ ሂሳቦችን ሽባ ያደረገ ሲሆን በቴህራን ገበያ ላይም ወዲያውኑ ከፍተኛ የዶላር እጥረትና የዋጋ ንረት እንዲፈጠር ምክንያት ሆኗል። ለኢራን አስተዳደር የዱባይ መስመር መዘጋት በቀላሉ የሚተካ አማራጭ የሌለው ትልቅ እርምጃ ነው። ኢራን ከምዕራባውያን ማዕቀብ ለመሸሽ ስትጠቀምባቸው የነበሩት ሚስጥራዊ የመርከብ ድርጅቶችና የፋይናንስ ተቋማት አብዛኞቹ መቀመጫቸውን በኤምሬትስ ያደረጉ በመሆናቸው አዲሱ እገዳ የኢራንን የጥቁር ገበያ ንግድ አውታር ከስሩ ነቅሎታል። ይህም የኢራን ማዕከላዊ ባንክ የሀገሪቱን የገንዘብ የፓውንድና የዶላር ምንዛሬ መረጋጋት ለማስጠበቅ የሚያደርገውን ጥረት እጅግ አዳጋች አድርጎበታል። በተጨማሪም ይህ እርምጃ በቀጠናው አረብ ሀገራትና በኢራን መካከል የነበረውን ደካማ ዲፕሎማሲያዊ ግንኙነትም ሙሉ በሙሉ አበላሽቶታል። ኤምሬትስ ከአሜሪካ ጋር ያላትን ስትራቴጂካዊ ጥምረት ለማጠናከር ስትል የወሰደችው ይኸው ውሳኔ ኢራን በአካባቢው ያላትን የንግድ ተጽዕኖ ሙሉ በሙሉ የሚያከሽፍ ነው የሆነው። የኢራን የውጭ ንግድ ሚኒስቴር አማራጭ የንግድ መስመሮችን ለመፈለግ ጥረት እያደረገ መሆኑ ቢገለጽም ግን እንደ ዱባይ ያለ ዘመናዊና የተሳለጠ የፋይናንስ ማዕከልን በቀላሉ ማግኘት የማይቻል እንደሆነ ነው በግልጽ እየታየ ያለው። የዱባይ በር መዘጋት ኢራንን ሙሉ በሙሉ በቻይናና በሩሲያ ድጋፍ ላይ ብቻ እንድትንጠለጠል ያስገደዳትም ትልቅ የጂኦፖለቲካ የተርኒንግ ፖይንት ሆኖ ተመዝግቧል። ቴህራን ቀደም ሲል በኤምሬትስ በኩል ታገኘው የነበረውን የዶላር ፍሰት አሁን በማጣቷ ከቤጂንግና ከሞስኮ ጋር የምታደርገውን የገንዘብ ያልሆነ ወይም የሸቀጥ በሸቀጥ ልውውጥ ለማሳደግ ትገደዳለች። ይህ ሁኔታ ደግሞ የኢራን የኢኮኖሚ ጥገኝነት ወደ ምስራቁ አህጉር ሙሉ በሙሉ እንዲያዘነብል ያደረገው ዋናው ክስተት ይሆናል። አሜሪካ በኢራን ላይ የደቀነችው ማዕቀብ በጥብቅ ለመጫን ብትሞክርም የኢራን ትልቋ የነዳጅ ገዢ የሆነችው ቻይናና የትራምፕ እቅድ ልታከሸፍ የምትችል ዋነኛ የዓለም ኃይል ሆና ደግሞ ብቅ ትላለች። ቻይና በአሁኑ ወቅት ከ80 በመቶ በላይ የሚሆነው የኢራን የነዳጅ ምርት የምትገዛ ሲሆን ይህ ንግድ የምታካሄደው ደግሞ ከምዕራባውያን የፋይናንስ ስርዓት ውጭ በሆኑ ጥቃቅን የሀገር ውስጥ ባንኮች ወይም ቲፖት ሪፋይነሪስና በራሷ የገንዘብ ኖት በዩዋን በመጠቀም ነው። ቤጂንግ ለ10 ዓመታት የገነባችው ይህ ገለልተኛ የንግድ መስመር የአሜሪካን የዶላር ማዕቀብ ችላ ብላ ከቴህራን ጋር ያላትን የነዳጅ ልውውጥ በቀላሉ እንድትቀጥል የሚያስችላት ከፍተኛ አቅምን ይሰጣታል። ነገር ግን ለቤጂንግ ነገሩ ቀላልና ጥቁርና ነጭ ብቻ አይደለም። ምክንያቱም ከኢራን ነዳጅ ባሻገር ከአሜሪካ ጋር ያላትን የንግድ ልውውጥ እጅግ ግዙፍና ለቻይና ኢኮኖሚ ህልውና ወሳኝ ስለሆነ ነው። በቅርቡ የፈረንጆቹ 2025 ዓመት የንግድ ስታቲስቲክስ መረጃዎች መሰረት ቻይና ወደ አሜሪካ ከላከችው ምርት ብቻ ከ308 ቢሊዮን ዶላር በላይ ከፍተኛ ገቢ ያገኘች ሲሆን ከዚህ ቀደም ይህ አሃዝ ከ400 ቢሊዮን ዶላር በላይ ይበልጥ እንደነበር ይታወሳል። በአንጻሩ አሜሪካ ወደ ቻይና የላከችው ምርት ከ106 ቢሊዮን ዶላር ያልበለጠ በመሆኑ ቻይና ከአሜሪካ ጋር ባላት የንግድ ግንኙነት በየዓመቱ ከ100 ቢሊዮኖች ዶላር በላይ የተጣራ ትርፍን ታገኛለች። ይህ ግዙፍ የንግድ ልዩነት ቻይናን በትልቅ ስትራቴጂካዊ ውሳኔ ላይ እንድትወድቅ ያደርጋታል። የትራምፕ አስተዳደር ከኢራን ጋር የሚገበያዩ ሀገራት ላይ የ25 በመቶ ወይም ከዚያ በላይ ተጨማሪ ታሪፍ ወይም ሙሉ ማዕቀብ የሚጥል ከሆነም የቻይናን ወደ አሜሪካ የሚላኩ ምርቶች አደጋ ላይ የሚጥል ነው። ቤጂንግ በአመት ጥቂት ቢሊዮን ዶላሮችን ከምታተርፍበት የኢራን ቅናሽ ነዳጅ ወይስ ከአሜሪካ የምታገኘውን በ100 ቢሊዮን የሚቆጠር የኤክስፖርት ገቢ አደጋ ላይ ጥላ ከኢራን ጎን እስከ መጨረሻው ትቆማለች የሚለው ጥያቄ የዓለም አቀፍ ጥያቄዎች ዋና ማዕከል ሆኗል። ቻይና ይህንን ስጋት ለማቃለል ባለብዙ ወገን ስልቶችን በመጠቀም ላይ ነው የምትገኘው። በአንድ በኩል ከአሜሪካ ጋር ያላትን የንግድ ግንኙነት ላለማበላሸት ስትል ትላልቅ የመንግስት የነዳጅ ኩባንያዎቿ ከኢራን ጋር የሚኖራቸውን ይፋዊ ግንኙነት እንዲቀንሱ ስታደርግ፣ በሌላ በኩል ደግሞ በግል ጥቃቅን የነዳጅ ማጣሪያዎችና በሚስጥራዊ መርከቦች አማካኝነት የኢራንን ነዳጅ መግዛቷን ቀጥላበታለች። ይህ የቤጂንግ ባለ ሁለት ወገን ጨዋታ ደግሞ አሜሪካ ማዕቀቡን ሙሉ በሙሉ እንዳታስፈጽም ትልቅ እንቅፋት ይፈጥራል ተብሎ ይታመናል። ሆኖም አሜሪካ በቻይና የፋይናንስ ተቋማት ላይ አሁንም ጠንካራ ጫና ማሳደሯን ቀጥላለች። ዋሽንግተን የቻይና ባንኮች ከኢራን ጋር የሚያደርጉትን ማንኛውም የገንዘብ
ዝውውር ከታዘበች በእነዚያ ባንኮች ላይ ሁለተኛ ደረጃ ማዕቀብን በመጣል ከዶላር ገበያ ልታግዳቸው እንደምትችል አስረግጣ ተናግራለች። የአቋም በቤጂንግና በዋሽንግተን መካከል አዲስ የንግድ ጦርነት ሊቀሰቅስ የሚችል ሲሆን ቻይናም የራሷን የፋይናንስ ደህንነት ለማስጠበቅ በጥንቃቄ እንድትንቀሳቀስ አስገድዷታል። የቻይና ውሳኔ የትራምፕን የኢራን ከበባ ስኬት ወይም ውድቀት የሚወስን ዋነኛ ምክንያትም ነው። ቻይና የኢራንን ነዳጅ መግዛቷን ሙሉ በሙሉ ካቆመች የኢራን ኢኮኖሚ በሰዓታት ውስጥ ሊፈራረስ ይችላል። በተቃራኒው ቻይና የአሜሪካን ዛቻ በመቃወም ንግዷን ካጠናከረች ደግሞ የአሜሪካ ማዕቀብ ዋጋ ቢስ ሆኖ ይቀራል። ቤጂንግ በሁለት ግዙፍ ፍላጎቶች መካከል ያለውን ስስ ገመድ እየረገጠች ለመጓዝ የምታደርገው ጥረት ዛሬ ዋናው የትኩረት ነጥባችን ነው። ከቻይና በተጨማሪ ሩሲያ ለኢራን ሁለተኛዋና እጅግ አስተማማኛዋ የህልውና አጋር ሆና ትወጣለች። ሞስኮ በዩክሬን ጦርነት ምክንያት አስቀድሞ በምዕራባውያን አገራት እጅግ ከባድ ማዕቀብ የጣለባት በመሆኗ የትራምፑ አዲስ የፋይናንስ ዛቻ የሚያደርስባት አዲስ የፖለቲካም ሆነ የኢኮኖሚ ስጋት የለም። ሁለቱ ሀገራት ከአሜሪካና ከምዕራባውያን ቁጥጥር ውጭ በመሆን የካስፒያን የባህር መስመርና የባቡር መስመሮችን በመርከብና በባቡር የሚደረጉ ዝውውሮችን ወታደራዊና የንግድ አጋርነታቸውን ከመቼውም ጊዜ በላይ በከፍተኛ ደረጃ አጠናክረው እንዲቀጥሉ ያደርጋቸዋል። ይህ የካስፒያን ባህር ኮሪደር አሜሪካ በባህር ኃይልም ሆነ በኢኮኖሚ ማዕቀብ ልትዘጋው ወይም ልታስተዋጉለው የማትችለው የተፈጥሮ ነጻ ቀጠና ነው። በካስፒያን ባህር የሚያልፉት የመርከብ መስመሮች በሩሲያ፣ በኢራን፣ በካዛኪስታን፣ በቱርክሜኒስታን፣ በአዘርባይጃን ብቻ የሚቆጣጠሩ በመሆናቸው የምዕራባውያን የጦር መርከቦች ወይም የማዕቀብ ተቆጣጣሪዎች እዚያ መድረስ አይችሉም። ይህም ሁለቱ ሀገራት ያለምንም ስጋት የጦር መሳሪያዎችን፣ የነዳጅ ምርቶችንና የኢንዱስትሪ ሸቀጦችን በነጻነት እንዲለዋወጡ ያስችላቸዋል። ኢራን ለሩሲያ በዩክሬን ጦርነት ውስጥ እጅግ አስፈላጊ የሆኑትን የሻይ ድሮኖችን፣ የሚሳኤል ቴክኖሎጂዎችና ወታደራዊ ትጥቆችን ስታቀርብ፣ ሩሲያ በበኩሏ ለቴህራን ዘመናዊ የጦር አይሮፕላን መለዋወጫዎችን፣ የአየር መከላከያ ስርዓቶችን፣ የስንዴ እህልና የኢንዱስትሪ ምርቶችን በዚሁ መስመር ታቀብላለች። ይህ ከአሜሪካ የፋይናንስ ስርዓት ውጭ የሆነ ጠንካራና የተሳለጠ የሸቀጣሸቀጥ ዝውውር ወይም ሸቀጥን በሸቀጥ የመለወጡ ሂደት ኢራን የአሜሪካን ማዕቀብ እንድትቋቋም ትልቅ የጀርባ አጥንት ሆኖላታል። ከዚህ በተጨማሪ ሁለቱ ሀገራት የሰሜን ደቡብ የትራንስፖርት ኮሪደር ወይም ኖርዝ ሳውዝ ትራንስፖርት ኮሪደርን በመገንባት ላይም ነው የሚገኙት። የትራንስፖርት መስመር ሩሲያን በኢራን በኩል ከህንድ ውቅያኖስ ጋር የሚያያይዝ ሲሆን ምዕራባውያን የሚቆጣጠሩትን የስዊዝ ካናል ሙሉ በሙሉ የሚተካ አማራጭ መንገድ ነው ይባልለታል። ይህ ፕሮጀክት ሲጠናቀቅ የሩሲያና የኢራን የንግድ ግንኙነት ከአሜሪካ ቁጥጥር ውጭ በሆነ አዲስ ህዋስ ውስጥ የሚንቀሳቀስ በመሆኑ የትራምፕ አዲስ ዛቻ በሁለቱ ሀገራት ላይ የሚያሳድረው ተጽዕኖ እጅግ አነስተኛ እንዲሆን ያደርገዋል። ይህ የሞስኮና የቴህራን ስትራቴጂካዊ ጥምረት ለአሜሪካ ትልቅ የራስ ምታትም የሚሆን ሲሆን አሜሪካ በኢራን ላይ የምታደርገው የኢኮኖሚ ጫና ሁለቱን ሀገራት የበለጠ ወደ አንደኝነት እንዲጠጉ የሚያደርጋቸውም ይሆናል። ይህም በዩሬሽያ አህጉር ላይ አዲስ ወታደራዊና ኢኮኖሚ ግንባር እንዲፈጠር ምክንያት ሆኗል። የሩሲያ የውጭ ጉዳይ ሚኒስትር ይፋ ባደረገው አንድ መግለጫ ሞስኮ ከቴህራን ጋር ያላትን ግንኙነት በማንኛውም የምዕራባውያን ጫና ምክንያት ወደ ኋላ እንደማትልበት አስምረውበታል። የካስፒያን ባህር ጥምረት ኢራን የትራምፕ አዲሱ ዛቻ ፋይዳ ቢስና ባዶ ስጋት ነው ብላ እንድትደመድም ትልቅ በራስ መተማመን ይሰጣታል። ሩሲያ ለኢራን የምታደርገው የደህንነትና የኢኮኖሚ ሽፋን ቴህራን የምዕራባውያንን ከበባ ሰብራ እንድትወጣ የሚያስችላት ዋና ምሰሶ ሆኖ ያገለግላል። ይህ ጥምረት ወደፊት በሚፈጠረው አዲስ የዓለም ስርዓት ውስጥም የምስራቅ አህጉር እንዴት አሜሪካን እንደሚፎካከር ግልጽ ማሳያ ነው ሆኖ ብቅ ያለው። አሜሪካ በኢራን ላይ ያወጀችው አዲስ የኢኮኖሚ ጦርነት በተግባር የምታስፈጽምበት ዋናውና ገዳዩ መሳሪያ ሁለተኛ ደረጃ ማዕቀቦች ወይም ሴኮንደሪ ሳንክሽንስ የሚባሉ ህጋዊና ፋይናንሳዊ ድንጋጌዎች ናቸው። ዋሽንግተን ከኢራን ጋር ማንኛውም የንግድ ወይም የባንክ ግንኙነት የሚያደርግ ሁለተኛ ሀገር ኩባንያዎችን፣ ባንኮችና ግለሰቦችን ከአሜሪካ የዶላር የባንክ ስርዓት ወይም ከስዊፍት በማገድ እንዲሁም በአሜሪካ ገበያ እንዳይሳተፉ በማድረግ እርምጃዋን ተፈጻሚ ታደርጋለች። ይህ ስልት አሜሪካ የራሷን የሀገር ውስጥ ህግ በዓለም አቀፍ ደረጃ በሌሎች ሉዓላዊ ሀገራት ላይ እንድትጭን የሚያስችላት ኃይለኛ መሳሪያ ነው። ይህ የሁለተኛ ደረጃ ማዕቀብ ስልት በተለይም በትናንሽ ሀገራት፣ በግል ኩባንያዎችና በዓለም አቀፍ ባንኮች ላይ እጅግ ከፍተኛ የሆነ ፍርሃትን ይፈጥራል። ምክንያቱም አብዛኞቹ የዓለም አቀፍ ባንኮችና ኩባንያዎች ከአሜሪካ ገበያና ከዶላር ዝውውር መታገድ የሚያደርስባቸው ጉዳት ከኢራን ጋር ከሚያደርጉት የንግድ ትርፍ በእጥፍ የሚበልጥ በመሆኑ የአሜሪካን ትዕዛዝ ወዲያውኑ ለማክበር ይገደዳሉ። ይህም ኢራን በዓለም አቀፍ ደረጃ ምንም አይነት አጋር እንዳታገኝ ለማድረግ አሜሪካ የምትጠቀምበት ዋናው ስልት ሆኗል። ነገር ግን ይህ የአሜሪካ እርምጃ በትልቅ የዓለም ኃይሎች ለምሳሌ በቻይና፣ በህንድ፣ በሩሲያ ግዙፍ የመንግስት ተቋማት ላይ ሲደቀን የራሱ የሆነ ትልቅ ገደብና አደገኛ መዘዝን ይዞ ይመጣል። አሜሪካ ከኢራን ነዳጅ በመግዛታቸው ምክንያት በቻይና ዋና ዋና ባንኮች ላይ ሙሉ በሙሉ ማዕቀብ ብትጥል ይህ እርምጃ የቻይናና የአሜሪካን የፋይናንስ ግንኙነት ሙሉ በሙሉ የሚያቋርጥ በመሆኑ የዓለምን የፋይናንስ ስርዓት ወደ ታላቅ ውድቀት ሊመራው ይችላል። ዋሽንግተን ማዕቀቡ በተግባር ለመዋል በሚኖራት ፍላጎትና በዓለም አቀፍ የኢኮኖሚ ቀውስ መካከል ያለውን ስስ መስመር በጥንቃቄ እንድታይ ትገደዳለች። ከዚህ በተጨማሪ የሁለተኛ ደረጃ ማዕቀቦች ውጤታማነት ከጊዜ ወደ ጊዜ እየቀነሰ መምጣቱን በርካታ የኢኮኖሚ ባለሙያዎች ይናገራሉ። ሀገራት አሜሪካ የዶላር የበላይነቷን እንደ የፖለቲካ መሳሪያ የምትጠቀም
የምትጠቀምበት ከሆነ ከዶላር ውጭ የሆኑ አማራጭ የክፍያ መንገዶችን ለመፍጠር ይገፋፋሉ። ኢራንም ይህንን አጋጣሚ በመጠቀም ከቻይና ከሩሲያና ከሌሎች ሀገራት ጋር በራሷ ሀገር ገንዘብ ንግድ ራሳቸው ሀገሮቹ ገንዘቦች የንግድ ስርዓት በመዘርጋት የአሜሪካን ሁለተኛ ደረጃ ማዕቀቦች ያላቸውን ጥርስ ለማስወለቅ እየሰራች ትገኛለች። የትራምፕ አስተዳደር የገንዘብ ሚኒስትር አዲሱን የማዕቀብ ዝርዝር ይፋ ለማድረግ ሲዘጋጅ የትኞቹን ተቋማት ኢላማ እንደሚያደርግም በጥንቃቄ ማሰላሰል ያለበት ለዚሁ ነው። በኢራን ላይ የሚጣለው ማዕቀብ እጅግ ጥብቅ ከሆነ የዓለም የነዳጅ ዋጋ በከፍተኛ ደረጃ እንዲያሻቅብ የሚያደርግ ሲሆን ይህም በአሜሪካና በአውሮፓ ገበያ ላይ አዲስ የዋጋ ንረት ወይም ኢንፍሌሽን እንዲቀሰቀስ ያደርጋል። አሜሪካ ማዕቀቧን ሙሉ በሙሉ በመጫንና በራሷ ኢኮኖሚ ላይ በሚደርሰው ጉዳት መካከል ትልቅ የፖሊሲ ዳይሌማ ውስጥ እንድትገባ ያደርጋታል። የአሜሪካ ሁለተኛ ደረጃ ማዕቀቦች ኃይለኛ የኢኮኖሚ መሳሪያዎች ቢሆንም እንኳን አፈጻጸማቸው ግን በዓለም አቀፍ የፖለቲካና የኢኮኖሚ እውነታዎች የተገደበ የሚሆንበት አጋጣሚ አለ። አሜሪካ ይህንን መሳሪያ ያለ አሰላሳይነት የምትጠቀምበት ከሆነ የዶላርን የዓለም አቀፍ ምንዛሪነት አደጋ ላይ የምትጥል ሲሆን ኢራንና አጋሮቿ ይህንን አጋጣሚ በመጠቀም አዲስ ገለልተኛ የፋይናንስ ስርዓት የመገንባት ጉዟቸውን ያፋጥኑታል። የአሜሪካና የኤምሬትስ የኢኮኖሚ ከበባ እየጠበቀ በመጣ ቁጥር የኢራን አጸፋዊ ምላሽ በዲፕሎማሲያዊና በኢኮኖሚያዊ ውይይቶች ብቻ የሚገደብ አይሆንም። ቴህራን በዓለም አቀፍ የነዳጅ ንግድ ውስጥ እጅግ ወሳኝ በሆነው የሆርሙዝ ሰርጥ ወታደራዊና ደህንነታዊ ስጋቶችን መፍጠሯን በመቀጠል የዓለም የነዳጅ ዋጋ ሰማይ እንዲነካ ማድረግ የምትችልበት ግዙፍ አህጉራዊ አቅምን ይዛለች። የሆርሙዝ ሰርጥ የዓለምን 20% የነዳጅ ፍላጎት የሚያልፍበት በመሆኑ እዚያ የሚፈጠር ማንኛውም ወታደራዊ ረብሻ ወይም የመርከቦች መስተዋጎል ለምዕራባውያን ኢኮኖሚ ከባድ መቅሰፍት ነው የሚሆነው። ኢራን የራሷን የነዳጅ ኤክስፖርት በአሜሪካ ማዕቀብ ምክንያት ሙሉ በሙሉ ማካሄድ የማትችልበት ደረጃ ላይ ስትደርስ እኔ ካልሸጥኩ ማንም አይሸጥም የሚለውን የተለመደውን መርኋ ወደ ተግባር በማስገባት አደገኛ ጂኦፖለቲካ ውሳኔ ልትወስን እንደምትችል ወታደራዊ ተንታኞች ያስጠነቅቃሉ። ኢራን በሰርጡ የሚያልፉ የፋርስ ባህረ ሰላጤ ሀገራትን የነዳጅ ጫኝ መርከቦችን በመያዝ በድሮንና በሚሳኤል ጥቃቶች በማውደም ወይም የባህር ላይ ቦምቦችን በመቅበር የዓለምን የነዳጅ ፍሰት በከፊል ወይም ሙሉ በሙሉ ልታስተዋጉል ትችላለች። ይህ እርምጃ የነዳጅ ዋጋ በአንድ ጊዜ ከ$150 በላይ እንዲያሻቅብ ሊያደርግ የሚችል መሆኑ የምዕራባውያንን ኢኮኖሚ ሽባ የማድረግ አቅም አለው። ከዚህ በተጨማሪ ኢራን በቀጠናው ባሏት ስትራቴጂካዊ አጋሮች ወይም ፕሮክሲዎቿ በኩል ለምሳሌ በየመኑ ሁቲ፣ በሊባኖስ ሂዝቦላና በኢራቅ የሚገኙ ህዝባዊ ሚሊሻዎችን በመጠቀም በአካባቢው የሚገኙ የአሜሪካ ወታደራዊ ጦር ሰፈሮችና የንግድ መርከቦች ላይ ያልተጠበቁ ጥቃቶች መሰንዘሯን ልትቀጥል ትችላለች። የየመኑ ሁቲ አስቀድሞ በቀይ ባህር ላይ እያደረገ ያለው ጥቃት የዓለምን የመርከብ ንግድ ማስተዋገል መጀመሩ ይታወቃል። ኢራን እነዚህን ኃይሎች በማስተባበር በአንድ ጊዜ በፋርስ ባህረ ሰላጤ በቀይ ባህርና በሜዲትራኒያን ባህር ላይ አዲስ የውጥረት ማዕበልን ልትቀሰቀስ ትችላለች። ቴህራን ይህንን የአጸፋ እርምጃ የምትወስደው አሜሪካና አጋሮቿ በማዕቀቡ ምክንያት የሚደርስባቸውን የኢኮኖሚ ጉዳት እንዲረዱ ለማድረግ ነው። የነዳጅ ዋጋ መጨመር በአሜሪካና በአውሮፓ ሀገራት ውስጥ ከፍተኛ የኑሮ ውድነትና የህዝብ ተቃውሞ ስለሚያስከትል የትራምፕ አስተዳደር በኢራን ላይ የያዘውን የማንበርከክ ፖሊሲ ዳግም እንዲያሰላስል ለማስገደድ እንደ ዋና የመደራደሪያ ካርድን አድርጋ ትመለከተዋለች። የኢራን አጸፋዊ እርምጃ የኢኮኖሚ ማዕቀቡን ወደ ወታደራዊ ግጭት የመቀየር ከፍተኛ አደጋን ያዘለ ነው። አሜሪካና አጋሮቿ የሆርሙዝን ሰርጥ ደህንነት ለማስጠበቅ የመርከብ ኃይሎቻቸውን አጠናክረው ቢያሰልፉም የባህረ ሰላጤው ጠባብነት እንዲሁም የኢራን የባህር ዳርቻ ሚሳኤሎች አቀማመጥ ለአሜሪካ መርከቦች ትልቅ ስጋት ሆኖ ነው የቀጠለው። ኢራን በሚስጥር ባዘጋጀቻቸው ፈጣን የጦር ጀልባዎችና የባህር ስር ድሮኖች አማካኝነት የዓለምን ግዙፍ የነዳጅ መርከቦች እንቅስቃሴ ማደናቀፍ እንደምችልም በተደጋጋሚ አሳይታለች። ይህም አሜሪካ በኢራን ላይ የምታደርገውን የኢኮኖሚ ጫና በከፍተኛ ጥንቃቄ እንድታካሄድ ያስገዳታል። የኢራን አጸፋዊ የጂኦፖለቲካና የመርከብ መስመሮች ስጋት ግን የትራምፕን አዲስ ማዕቀብ ዋጋ የሚያስከፍል አደገኛ ካርድ ሆኖ ብቅ ሊል የሚችልበት እድል እጅግ ከፍተኛ ነው። ኢራን በኢኮኖሚ ከታነቀች የዓለም የነዳጅ መስመር አደጋ ላይ በመጣል ሙሉውን የዓለም ኢኮኖሚ አብራ ለማስመጥ ዝግጁ መሆኗን ያሳያል። ይህ ሁኔታ የኢራንን ከበባ በቀላሉ በሰላም የሚጠናቀቅ ሳይሆን አጠቃላይ የቀጠናውን ደህንነት አደጋ ላይ የሚጥል ትልቅ ፍጥጫ መሆኑን የሚያረጋግጥ ነው። በኢራን ጉዳይ ላይ የአሜሪካ የቻይናና የሩሲያ ፍጥጫ ሲታይ የኢራን ጉዳይ ነጥሎ ማየት አይቻልም። ምክንያቱም መሰላችሁ ከኢራን ማዕቀብ ባሻገር ያለው ግዙፍ የዓለም አቀፍ የጂኦፖለቲካ ጨዋታ በዋሽንግተን በቤጂንግና በሞስኮ መካከል በሚደረገው ፉክክር ውስጥ እጅግ ከፍተኛ ሚናን ይጫወታል። አሜሪካ ታይዋን በቻይና ላይ፣ ዩክሬን ደግሞ በሩሲያ ላይ የምትጠቀምባቸው ዋና ዋና የጂኦፖለቲካ መጫወቻ ካርዶቿ ናቸው። ዋሽንግተን በኢራን ማዕቀብ ምክንያት በቻይናና በሩሲያ ላይ የምታደርገውን ጫና ከእነዚህ ሁለት ቀጠናዊ ግጭቶች ጋር አያይዛ ነው የምትመለከተው። ቻይና በኢራን ጉዳይ አሜሪካን ጠንክራ ከተፋለመችና የትራምፕ ማዕቀብን ሙሉ በሙሉ ለማክሸፍ ከሰራች፣ ዋሽንግተን በበኩሏ ለታይዋን የምታደርገውን ወታደራዊና ዲፕሎማሲያዊ ድጋፍን በመጨመር ቤጂንግን ልታስጨንቅ ትችላለች። አሜሪካ በታይዋን አካባቢ የምታደርገውን የጦር መርከቦች እንቅስቃሴ በመጨመርና ለታይዋን ዘመናዊ የጦር መሳሪያዎችን በመሸጥ ቻይና በራሷ የቅርብ ደህንነት ላይ እንድታተኩርና ከኢራን ጉዳይ ላይ እጇን እንድታነሳ ጫና ልታደርግባት ትችላለች። ይህ የታይዋን ካርድ በቻይና ላይ የተደቀነ ግዙፍ የፖለቲካ ስጋት ነው። በተመሳሳይ መልኩ ሩሲያ ከኢራን ጋር የምታደርገውን ወታደራዊና የካስፒያን ባህር ጥምረት ከገዘፈች አሜሪካና የኔቶ አጋሮቿ ለኪየቭ የሚያቀርቡትን ለዩክሬን የሚሰጡትን የጦር መሳሪያ ድጋፍ፣ የመረጃና የፋይናንስ እርዳታ በማጠናከር
የሞስኮን ትኩረት ለማብዛት ይሰራሉ። ዋሽንግተን በሩሲያ ላይ የምታደርገውን የማዕቀብ ጫና በመጨመርም እንዲሁም ለዩክሬን የርቀት ሚሳኤሎችን በመስጠት ሩሲያ በኢራን በኩል የምታደርገውን እርዳታ እንድትቀንስ ለማድረግ ይሞክራሉ። የዩክሬን ጦርነት ሜዳና የኢራን ከበባ ቀጠና በቀጥታ የሚያስተሳስር ጉዳይ ይሆናል ማለት ነው። የካርድ ልውውጥ በቻይናና በሩሲያ በኩልም አጸፋዊ ምላሽ አለው። ቤጂንግና ሞስኮ አሜሪካ በታይዋንና በዩክሬን በኩል የምታደርገውን ጫና ለመመከት ከኢራን ጋር ያላቸውን ጥምረት የበለጠ በማጠናከር አሜሪካ በምስራቅ እስያ፣ በአውሮፓና በመካከለኛው ምስራቅ በአንድ ጊዜ በሶስት ግንባር እንድትወጠር ለማድረግ ሊሰሩ ይችላሉ። ይህም አሜሪካ አቅሟ እንዲበታተንና በምንም አይነት ግንባር ሙሉ ስኬት እንዳታስመዘግብ የሚያደርግ የምስራቁ አህጉር የተቀናጀ ስትራቴጂ ሆኖ ብቅ ይላል። ይህ የጂኦፖለቲካዊ ፉክክር በሶስት ግዙፍ ኃይሎች መካከል ያለውን የኃይል ሚዛን ምን ያህል ስስ እንደሆነ ያሳያል። ትራምፕ በኢራን ላይ የሚያደርጉት ጥብቅ እርምጃ በታይዋንና በዩክሬን ግንባር ላይ አዲስ ውጥረት እንዲፈጠር የሚያደርግ በመሆኑ የአሜሪካ የውጭ ጉዳይ ፖሊሲ አውጪዎች እርምጃዎቹን ሲወስዱ ሁሉንም ግንባሮች ታሳቢ ማድረግ ይኖርባቸዋል። የኢራን ጉዳይ የነጠለ አህጉራዊ ችግር ሳይሆን የዓለምን የወደፊት የበላይነት የሚወስን ታላቅ የቼዝ ጨዋታ ስለሆነ እየተካሄደ ያለው። የታይዋንና የዩክሬን ካርዶች በኢራን ፍጥጫ ውስጥ ከፍተኛ ተጽዕኖ ያላቸው መሳሪያዎች መሆናቸው ግን ግልጽ ነው። አሜሪካ፣ ቻይናና ሩሲያ በእነዚህ ሶስት ቦታዎች የሚያደርጉት የእጅ መጠማዘዝ የዓለምን አዲስ የጂኦፖለቲካ ካርታ የሚስል የሚሆነው። የኢራን ከበባ ስኬት ለካው አሜሪካ እነዚህን ተያያዥነት ያላቸው ዓለም አቀፍ ስጋቶች እንዴት በብቃት መወጣት እንደምትችል በሚኖራት አቅም ላይ በመመስረት ነው። ኢራን የምዕራባውያንን የፋይናንስና የንግድ ከበባ ለመስበር እንዲሁም የሀገሪቱን የኢኮኖሚ ህልውና ለማስቀጠል ከአጎራባች ሀገራት ጋር አዳዲስ የኢኮኖሚና የንግድ መስመሮችም ለመዘርጋት የምትሞክርበት አጋጣሚ ይፈጠራል። እሱም እየተመለከትን ስለሆነ ቴህራን ከቅርብ ጎረቤቶቿ ለምሳሌ እንደ ታጂኪስታን፣ ኡዝቤኪስታንና ካዛኪስታን ካሉ የማዕከላዊ እስያ ሀገራት ጋር አዳዲስ የነዳጅ የተፈጥሮ ጋዝና የኃይል ስምምነቶችን በመፈረም የምዕራባውያንን ማዕቀብ ለማዞር የሚያስችሏትን አህጉራዊ የንግድ ድልድዮችን ግንባታ ለመፍጠር እየሞከረች ትገኛለች። እነዚህ ስምምነቶች ኢራን በምዕራባውያን ገበያ ያጣችውን የነዳጅ ኤክስፖርት በክልላዊ ገበያዎች እንድታካክስ ሊያደርጓት ይችላሉ። እነዚህ አህጉራዊና ክልላዊ ስምምነቶች ኢራን በዶላርና በምዕራባውያን ስዊፍት የባንክ ስርዓት ላይ ያላትን ጥገኝነት ሙሉ በሙሉ በመቀነስ በባርተር ወይም በሸቀጥ ልውውጥ ባርተር ትሬድ መርህ ላይ ተመስርተው ሊከናወኑ የሚችሉ ናቸው። ኢራን የተጣራ የነዳጅ ምርቶቿን፣ የተፈጥሮ ጋዟና የፔትሮኬሚካል ውጤቶቿን ለጎረቤቶቿ በማቅረብ ከአሜሪካ ቁጥጥር ውጭ የሆኑ መሰረታዊ የፍጆታ እቃዎችን፣ የምግብ እህሎችና የኢንዱስትሪ ጥሬ እቃዎችን ወደ ሀገሯ በማስገባት ላይ ልትሰራ ትችላለች። የአሰራር ከአሜሪካ የፋይናንስ ክትትል ሙሉ በሙሉ ነፃ የሆነ የንግድ ምህዳርን ይፈጥራል። ከዚህ በተጨማሪ ኢራን ከጎረቤት ሀገራት ጋር ያላትን የኤሌክትሪክና የጋዝ አውታር በማቀናጀት የቀጠናውን የኃይል ማዕከል ወይም ኢነርጂ ሀብ ለመሆንም ልትሰራ ትችላለች። ከኢራቅ ከቱርክና ከፓኪስታን ጋር ያላትን የኃይል ልውውጥም በማሳደግ በየወሩ በመቶ ሚሊዮኖች የሚቆጠር ገቢ የምታገኝበት እድል ያለ ሲሆን እነዚህም ሀገራት ከኢራን የሚያገኙትን የኃይል አቅርቦት በቀላሉ ማቋረጥ ስለማይችሉ የአሜሪካን ማዕቀብ ለመገዳደር የአሜሪካን ማዕቀብ ለመከተል ይቸገራሉ። ይህም ኢራን በጎረቤቶቿ ላይ ያላትን የኢኮኖሚ ተጽዕኖ እንድታጠናክር ያደርጋታል። ኢራን ከታጂኪስታን ጋር በቅርቡ የገባችባቸውን የነዳጅና የወታደራዊ ትብብር ስምምነቶችን ጨምሮ በማዕከላዊ እስያ ሀገራት በኩል ወደ ቻይናና ሩሲያ የሚያደርሱ አዳዲስ የባቡርና የጎዳና መስመሮችን በመጠቀም ላይ ነው የምትገኘው። እነዚህ የመሬት ላይ ትራንስፖርት ኮሪደሮች በአሜሪካ የባህር ኃይል ሊዘጉ ወይም ሊቆጣጠሩ የማይችሉ በመሆናቸው ለቴህራን አስተማማኝ የንግድ ደጋፊ ሆነው ያገለግላል። ይህም ኢራን በባህር ንግድ ላይ ብቻ እንዳትደገፍ ያደረጋት ስትራቴጂካዊ እርምጃ ሆኖ እናገኘዋለን። ከዚህ ባሻገር ከክልላዊና አህጉራዊ ስምምነቶች በተጨማሪ ኢራን በብሪክስ አባልነቷ በመጠቀም የምዕራባውያን የዶላር የበላይነት ለመስበርና የዓለምን የፋይናንስ ካርታን ለመቀየር ስትራቴጂካዊ እርምጃዎችን እየወሰደች ነው የምትገኘው። ቴህራን ከብሪክስ አባል ሀገራት ማለትም ከቻይና፣ ሩሲያ፣ ህንድ፣ ብራዚል፣ ደቡብ አፍሪካ ጋር የምታደርገውን ግዙፍ የንግድ ልውውጥ ሙሉ በሙሉ በራሳቸው ሀገሮቹ ገንዘቦች ወይም ሎካል ከረንሲስ ማለትም በቻይና ዩዋን፣ በሩሲያ ሩብልና በህንድ ሩፒ ለማካሄድ የሚያስችሉ ህጋዊ ስምምነቶችን አጽድቃ እየሰራች ነው የምትገኘው። ይህ በሀገር ውስጥ ገንዘቦች የመገበያየቱ አሰራር አሜሪካ የዶላር የባንክ ስርዓቷን ወይም ስዊፍትን እንደ መሳሪያ በመጠቀም በኢራን ላይ የምታደርገውን የፋይናንስ ማዕቀብ ሙሉ በሙሉ ውድቅ ለማድረግ ያለመ ነው። ኢራን ነዳጇን ለቻይና በዩዋን ወይም ለህንድ በሩፒ ስትሸጥ የምታገኘውን የውጭ ሀገር ገንዘብ በዚያው ሀገር ውስጥ የሚገኙ የኢንዱስትሪ ምርቶችን፣ የመድኃኒትና የምግብ ቁሳቁሶችን ለመግዛት ታውለዋለች። ይህ አሜሪካ በኢራን የፋይናንስ እንቅስቃሴ ላይ ያላትን የክትትልና የማዕቀብ አቅም ሙሉ ያከሽፈዋል። ከዚህ ባሻገር ኢራን የብሪክስ አዲስ የልማት ባንክ ወይም ኒው ዴቨሎፕመንት ባንክ ለመቀላቀልና የባንኩ ሙሉ አገልግሎት ተጠቃሚ ለመሆንም ጥብቅ ዲፕሎማሲያዊ ጥረትን እያደረገች ትገኛለች። ይህ ባንክ ከአሜሪካና ከምዕራባውያን የበላይነት ነፃ ሆኖ የተቋቋመ በዓለም አቀፍ ደረጃ በትላልቅ ኢንፍራስትራክቸሮችና የልማት ፕሮጀክቶች ላይ ኢንቨስት የሚያደርግ ተቋም ነው የሚሆነው። ኢራን ይህንን ባንክ መቀላቀሏ ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት ወይም IMF ያጣችውን የፋይናንስ ምንጭ በኤንዲቢ በኩል እንድታገኝ በርን የሚከፍትላት ነው። የብሪክስ ጥምረት አባላት የሆኑት ሀገራት የዓለምን ሕዝብ ግማሽ ያህል የሚወክሉና የዓለምን ኢኮኖሚ ግዙፍ ድርሻ የሚይዙ
በመሆናቸው ኢራን በዚህ ጥምረት ውስጥ መታቀፏ የፖለቲካና የኢኮኖሚ ከበባውን እንድትሰብረውም ትልቅ ሽፋን ይሰጣታል። አሜሪካ በብሪክስ አባል ሀገራት ላይ በአንድ ጊዜ ማዕቀብ መጣል የማትችል በመሆኑ ኢራን በጥምረቱ ጥላ ስር ሆና የምታደርገውን የንግድ እንቅስቃሴ ለማቆም አሜሪካ ትልቅ ፈተና ይደቀንባታል። ኢራን በብሪክስ ውስጥ የምታደርገው እንቅስቃሴ ዶላርን የዓለም አቀፍ የምንዛሬነት ቦታ ለመቀነስ የሚደረገው ግዙፍ የዲዶላራይዜሽን እንቅስቃሴ ማዕከል ነው። ቴህራን ከሌሎች አባል ሀገራት ጋር በመተባበር አዲስ የተቀናጀ ክፍያ ስርዓት ወይም ብሪክስ ፔይን ለመፍጠርም እየሰራች ነው ያለችው። ይህ ስርዓት ተግባራዊ ሲሆን የትኛውም የምዕራባውያን ማዕቀብ በኢራን የንግድ ፍሰት ላይ ተጽዕኖ ማሳደር የማይችልበት አዲስ ምዕራፍን ይከፍታል። የብሪክስ ጥምረት የሀገር ውስጥ ገንዘቦች አጠቃቀምና የኤንዲቢ ባንክ ሚና ኢራን ከአሜሪካ ማዕቀብ ውጭ የሆነ አዲስ የዓለም የፋይናንስ ስርዓትን ለመፍጠር የምታደርገውን ጥረትም የሚያመላክቱ ናቸው። ይህ አካሄድ ኢራንን ከከበባ ማዳን ብቻ ሳይሆን ወደፊት ለሚመጣው አዲስ የዓለም ኢኮኖሚ መዋቅር መደላደል የሚፈጥር ስትራቴጂካዊ እርምጃም ነው። ከዚህ ባሻገር የትራምፕ ኢራንን ከዓለም የመነጠል የማድቀቅና የኢኮኖሚ ውድቀት የማድረስ አዲሱ ስልታቸው የዓለምን ጂኦፖለቲካዊ ምህዳርና የኃይል ሚዛን ሙሉ በሙሉ እየቀየረው የሚገኝ ዋና ክስተት መሆኑ ግን ከዛሬው ቆይታችን እንረዳለን። ይህ ውጊያ በዋሽንግተንና በቴህራን መካከል ብቻ የሚደረግ የነጠላ የሁለትዮሽ ፍጥጫ ሳይሆን አሜሪካን ከቻይናና ሩሲያ ጋር የሚያላትም የዓለምን የነዳጅ መስመሮች አደጋ ላይ ጥሎ የሚቀጥል እንዲሁም የዶላርን ዓለም አቀፍ የበላይነት የሚፈታተን ታሪካዊ ምዕራፍ ነው። ቻይና በከፍተኛ የንግድ ጥቅሟና በነዳጅ ፍላጎቷ መካከል የምታደርገውን ጥንቃቄ የተሞላበት ሚዛን፣ ሩሲያ ከኢራን ጋር በካስፒያን ባህር በኩል የምታደርገውን ወታደራዊና የንግድ ጥምረት እንዲሁም የብሪክስ ሀገራት አዲስ ገለልተኛ የፋይናንስ መንገድ ፍለጋ ወደፊት የሚኖረውን የዓለም የኃይል ሚዛን የሚወስኑ ዋና ዋና ምክንያቶች መሆናቸው የሚያጠራጥር አይደለም። አሜሪካ በዶላርና በማዕቀብ የምታደርገው ገደብ የለሽ ጫና በምስራቁ አህጉር የሚገኙ ሀገራት የራሳቸውን አዲስ የፋይናንስ የንግድና የደህንነት አውታር እንዲገነቡም መንገድ እየከፈተላቸው ይገኛል። ኢራን ቀደም ሲል ያዳበረቻቸውን የማዕቀብ መቋቋም ልምዶች፣ የአጎራባች ሀገራትን አጋርነትና የጥቁር ገበያ ንግድ ስልቶችን በመጠቀም የአሜሪካን አዲስ የኢኮኖሚክ ዲዴይ መመከት ከቻለች የአሜሪካ ኢኮኖሚ ማዕቀብ እንደቀደመው ጊዜ ውጤታማ የማይሆንበትን አዲስ የዓለም ስርዓት መፈጠሩ የማይቀረው ሀቅ ይሆናል። ይህ ሁኔታ አሜሪካ በዓለም አቀፍ ደረጃ ያላትን የኢኮኖሚ የበላይነትና የፖሊሲ ማስፈጸም አቅምም በከፍተኛ ደረጃ የሚያዳክመው ነው የሚሆነው። በተቃራኒው አሜሪካ በሁለተኛ ደረጃ ማዕቀቦቹ አማካኝነት የቻይናና የሌሎች ሀገራትን ባንኮች ማንበርከክ ከቻለችና የኢራንን የነዳጅ ኤክስፖርት ወደ ዜሮ ካመጣችው የቴህራን አስተዳደር ከፍተኛ የውስጥ ኢኮኖሚና የፖለቲካ ቀውስ ውስጥ መውደቁ አይቀሬ ይሆናል። ሆኖም ይህ ስኬት የሚመጣው የዓለምን የነዳጅ ገበያ አደጋ ላይ በመጣልና ከቻይና ጋርም አዲስ የንግድ ጦርነት ውስጥ በመግባት ዋጋ በመክፈል በመሆኑ ለአሜሪካም ቢሆን እጅግ ውድ የሆነ ስኬት ነው የሚሆነው። የወደፊቱ የጂኦፖለቲካ ምህዳር የሚያሳየን ግን የዓለም ኢኮኖሚ ወደ ሁለት ግዙፍ ጎራዎች የመከፈል አዝማሚያ እያሳየ እንደሆነ ነው። በአንድ በኩል አሜሪካና ምዕራባውያን የሚቆጣጠሩት በዶላር ላይ የተመሰረተው የፋይናንስ ስርዓት ሲኖር፣ በሌላ በኩል ደግሞ ቻይና፣ ሩሲያ፣ ኢራንና የብሪክስ አባላት የሚመሩት ከዶላር ውጭ የሆነው የምስራቁ የንግድ ምህዳር እየጎለበተ ይመጣል። ይህ ፍጥጫ የትኛው ጎራ የበላይነቱን እንደሚይዝም የሚወስን አዲስ የታሪክ ምዕራፍ ነው የሚሆነው። በመጨረሻ ግን የኢራን ጉዳይ የዓለምን አቀፍ ፖለቲካን፣ የኢኮኖሚ ጦርነትና የወታደራዊ ኃይል ሚዛንና አቀናጅቶ የያዘም ውስብስብ ክስተት ነው የሆነው። አሜሪካ፣ ኢራን፣ ቻይናና ሩሲያ በቀጣዮቹ ጊዜያት በሚወስዷቸው ውሳኔዎች ላይ በመመስረት የዓለምን ሰላምና የኢኮኖሚ መረጋጋት አዲስ አቅጣጫ የሚይዝ ይሆናልን በማለት የዛሬው ዘለግ ያለው ቆይታችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ቆይታችን ከወደዳችሁት ቪዲዮን ላይክ ማድረጋችሁን እንዳትረሱ። የገበያ ግሎባል የዩቲዩብ ገጽንም ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን ጋብዤ እዚህ ጋር ሰናበታችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።